በአንድ አማራነት ፋኖ ማለት አማራ ነው፣ አማራ ማለት ፋኖ ነው። ለአማራና ለፋኖ ምንም ልዩነት የለም። ስለዚህ ሌላ አማርኛ ነጋሪ መጥቶ አማራ ለማከፋፈል አይችሉም፣ መስማቱን የለባቸው። አንድ አማራ ፋኖ ነው፣ ፋኖ አማራ ነው። በቃ ከዚዎች ዞሮ ድንገል ነው፣ መስማቱን የለባቸው። እውነት ለመነጋገር ልክ አይደለም። እንዲህ አይነት ለአማራ ህዝብ ብሎም ለኢትዮጵያ ህዝቦች በደል፣ ስቃይ፣ እንግልት ለሚያደርሰው መንግስት እንዳንድ ህንዳዊ ድምጽ ስትሆን ሳይ እጅግ ኮራውብህ። እውነቴን ነው፣ እጅግ ኮራውብህ እና እጅግ አመሰግናለሁ። በጣም ቴንኪው። ምን መሰለህ በአማራ የሚጫወት ምን አይነት ናቸው? ቢያንስ ለኔን ያየው ነገር ቢያንስ ከ3-4 ዓመት ጀምሮ አንዳንዴ ያየው ፎከስ ያደርጉ ምን አይነት ናቸው? የአማርኛ ናጋሪ ናቸው። በአማራ ፋኖ ይጫወታል። ከዛ መጨረሻ ላይ ትንሽ ቆየ ሆዴ ሲሞላ እንደ አህያ ይጮላል፣ አማራ ፋኖ ይቆሸሻል። እና እንደዚህ አይነት ናቸው። በሆዶ ሲሞላ ሲጠገፈው በቃ እንደ አህያ ይጮሃል፣ በባዶ ሆዶ ደግሞ በቃ እንደ ውሻ ይኖራል ማለት ነው። እንደዚህ አይነት ናቸው። በጊዜ እንደ አማራ ኢትዮጵያዊነት እንደ አማራ አገር ስምት ያለ በአገር ዋጋ የሚከፈል ማን ነው? አማራ። አገር የሰራው ማን ነው? አማራ። ፊደሉን የሰራው ማን ነው? አማራ። እንደ ሰው አይነት መኖር ከኮዳ ወደ ልብስ የሚቀይረው ማን ነው? አማራ። ዛሬ ይሄ ልብስ ለብሶ በቻማ ውሃ ማጣጣ መስሎ በቻማ ውሃ የሚጠጣ ሰው ዛሬ ቻማ ለብሶ አፉ ቢከፈት ይገርማል። እውነት ለመነጋገር በጣም ማርያምን ብቻ ያው ቃል የለኝም። ስለዚህ የአማራ ፋኖ ታጋዮች እንደው መልእክት ካለህ እንደው የምትለን ካለ እንዳንድ የአማራ ፋኖ ሐሳብህን ልሰማ ትእዛዝህን ልቀበል እና ሐሳብህን ላደምጥ እችላለሁና የምትለን ነገር ምንድነው? እስኪ የአማራዊ ከቻላችሁ 31 ያለባችሁ ምንድነው? በአንድነት በአንድ ኃይል በአንድ ሐሳብ ምክንያቱም ቅድም ያሰኘው ቢያንስ 100 ፎሎ አይዞ ለአማራ ለማማከር ለአማራ እንደሚቀየር አማራ እንደላይሆን አንዴ በእምነት ይመጣል፣ አንዴ በብሔር ይመጣል፣ አንዴ በክልል ይመጣል። ቢያንስ ከቤሊ 07 ሀርቦ የማይደረስ ታቋላ ባለፈው እንደ ፋቲ የሚገዛ ፋቲ እስማኤል እንደ ፋቲ አይነት ማለት ነው። በእግሩ መካሳከስ የማይችል ሰው ህልል ያለው ማለት ነው። ማታ የሚተኛው ክልፎ ህልሞ ላይ ሲያየው ህልል ብሎ የሚጫወት ሰው አለ። ስለዚህ ገና ብዙ አይነት የሰይጣን ስራ ገና ብዙ አይነት ኤጀንዳ ብዙ አይነት የሚከፋፈል መንገድ ይፈጥራል። ስለዚህ መጠንቀቅ ካለባቸው በአንድ አማራ በአንድ ዓላማ በአንድ እናት ማለት ነው። ማንንም መጥቶ እንደሚከፋፈል የመሞክረው አለመስማት ነው። ዞሮ ድንገል ነው። በቃ ዞሮ የሚሰማው በአማራነት ነው። ዞሮ የሚሰማው በአማራነት በኢትዮጵያዊነት አማራነት ማለት ኢትዮጵያዊነት ኢትዮጵያዊነት ማለት አማራነት ነው። በቃ ከዚህዎች ዞሮ ምንም አይሰማም። የምን እምነት ነው የምን እንትን ነው ምን ኦርቶዶክስ ነው ምን ሙስሊም ነው የሚባል ነገር አይሰራም። አማራነት በቂ ነው። ምክንያቱም ከወለጋ አይሳ የምትገድለው በአማራነት ነው እንጂ በሙስሊምነት በኦርቶዶክስነት አይደለም የሚገድለው። ተረዳ? ልክ ነህ ወንድም አለም። እውነት ለመናገር የአማራ ህዝብ ስቃይ እንግልት ከዚህም አልፎ እሱ ህንድ ድረስ ሊሰማችሁ ስለቻለ እንዳንድ ሰዋዊ ማንነት እንዳለው ሰው አመሰግናለሁ፣ ክበሩልኝ። ስለዚህ እንደኔ መልእክት ያለኝ ምንድነው ካል ብዙ ወንድሞቻችንን አፍርተህ ብዙ የአማራ ፋኖን ህዝብ የአማራ ፋኖን ታጋዮች የሚያበረቱ የሚያጀግኑ የእናት አባቶቻችን የእህቶቻችን ደግሞ ድምጽ ሊሆኑ የሚችል ግባ አባታችን ድምጽ ሊሆኑ የሚችሉ ፕሮግራሙኖችን እያዘጋጃችሁ በራሳችሁ ቋንቋ በራሳችሁ አገላለጽ በራሳችሁ አካሄድ እውነቴን ነው። አሁን አንተ አንድ ህንድ ዜግነት ያለህ ሰው የአማራ ፋኖ ትግል በዚህ ልክ እየደገፍህ ሲያይ ሰው የአማራ ህዝብ ምንድነው በደሉ ምን ደርሶበታል በዚህ ልክ ዓለምን እያነጋገርስ ምንድነው ብሎ ሌሎች ጆሮና ትኩረት እንዲሰጡት ይረዳል። ስለዚህ አንተ በምትችለው ቋንቋ በምትችለው ጊዜና ሰዓት ወስደህ
ብዙ ወንድሞቻችንን የዚህ የፕሮግራሙ ተካፋይ አድርገህ ድምጽ ልትሆነን ይገባል ብዬ አስባለሁ። አባታችን ሰላም፣ እንኳን ሰላም መጣህ አባታችን። እድሉ ላንተ ልስጥ አባታችን። ኦኬ ታንክ ዩ በጣም አመሰግናለሁኝ። ይሰማል አይደል? አዎ ይሰማል። በጣም ጥሩ። አጀንዳችሁ ምን ነበረ? እንደው አጀንዳ አልቀረጽንም አባታችን። አጀንዳ እያልመጣውም እያንዳንዱ እንደው የአማራ ፋኖ ምልከታዎችና እይታዎችን ሐሳብ ጥያቄዎችን ነው ማስተናግድ። ወንድማችንን ያው እስኪ ወንድማችን ጋር ተዋወቁና አባታችን ከዛ ይመጡ ሐሳብ ጥያቄዎችን መልስ እንሰጣለን። ኦኬ ታንክ ዩ ህንዳዊ ነው መሰለኝ። አዎ ህንዳዊ ነው። አዎ ስለ ነጻነት ሲነገር ምድረ ጋንዲ እንግዲህ በደንብ አድርገን መግለጽ የምንችልበት ነው። ምድረ ጋንዲ ለህንድ ሀገር አስተዋጽኦ የከፈለ የታሰረ የተገረፈ ለዓለም አስተማሪ ሆኖ ዛሬ እንደ ተረት እየተነገረ ያለ ምድረ ጋንዲ የነጻነት አባት መሆኑ ህንዳዊያን ብቻ አይደሉም፣ የዓለም ህዝብ እያነበበው ነው። ትክክል ነው። ይህንን የዛ ዘመን ትውልድ ልጅ በመሆኑ እዚህ ቀርቦ ስለ አማራ መበደልና ስለ አማራ መገደል ስለ አማራ መጨፍጨፍ ቀደም የተናገራቸው ታሪኮች አሉ። የቋንቋ ጉዳይ ነው እንጂ አማራ በአማራነቱ ነው የተጨፈጨፈው፣ እስላም ክርስቲያን ተብሎ አይደለም። is question and true and the justice freedom then out of in Ethiopia area only in Amara peoples and they killed them. You understand it? And the justice and freedom and killer in Ethiopian peoples Amara tribes and notification confirmation out of connected social media all በአማራ ላይ የተፈቀደው ሞት ብቻ ነው። እነዚህ ሁሉ ተከልክለዋል። yes ያውን በኢጣሊያ በእንግሊዝ በህንድ በምናምን አይደለም፣ በራሱ ዜጋ እና አብይ አህመድ አማራን ደም እያስከፈሉት ነው፣ ደም እያስወጡት ነው። ትክክለኛ ንግግር ነው የተናገረው። ይህን ግለሰብ እንደ ግለሰብ አይደለም የምናየው፣ እንደ ህንድ ሀገር እንደ ህንድ ህዝብ የህንድ ህዝብ ለአማራ ያለውን ቅቡልነት አቃፊነት ነው የመሰከረው። ዝም ብሎ አልመጣም። ኢትዮጵያ ባንዲራ ከኋላ ያደረገው በገንዘብ መደለል አቅቶት አይደለም። ሉክ ስለዚህ አንገብግቦት ነው፣ ታሪክ ስለሚያውቅ ነው። I think you are teacher. አቋሎ እስኪ አውራ ችግር የለም የሰማ ነው። አዎ ስለዚህ የህልውና የማንነቱ ጥያቄ የአማራ ህዝብ በሚኖርባት ኢትዮጵያ ላይ የመኖር የመቀመጥ የመሄድ የመራመድ ስለተከለከለ ነው። ሳውዝ አፍሪካ ላይ ብቻ ነው የተባለው። ስትራመድ ትሮጣለህ። ለምን ቸኮልክ? ቀስ ብለህ ስትሄድ ቀስ ብለህ ሄድክ። በህንድ ላይም ተከስቷል። የህንድ ነፃ አውጪዎቹ ሲታገሉ እነ ምድረ ጋንዲ ይህንን ጭምር ነው። በህንድ ህዝብ ላይ የነፃነት ጥያቄን ያመጣበት ምክንያት ኮሎናይዝ ተስፋፍቶ የህንድ ህዝብ የመኖርና ያለመኖር ህልውናው ስለጠፋ ነው። ምድረ ጋንዲ እኮ ህንድ ጀርመን አውሮፓ መኖር አቅቶት አይደለም። የለበሰው ልብስ ታያላችሁ፣ የወጣበትን ዘመን ታያላችሁ። ይታየኛል ገጽታው። ዛሬ የህንድ ህዝብ ነው የመጣው። በጣም አመሰግናለሁኝ። በጣም ክብር አለኝ። አም ሰፖርት ዩ። በእውነት ነው ምድር ከአንድ አማራ ፋኖ ለይቼ አላየውም። እኔም አመሰግናለሁ አባታችሁ። እናመሰግናለን። በነገራችን ላይ አንድ ሁለት ልበልና እድሉን አሁንም ለወንድማችን ካሲም ሰጠዋለሁ። ብዙ አማራን ባዮች ሆዳሞች በበዙበት ብዙ ለሆዳቸው የሚያሩ የአማራን ጥቅም አሳልፈው ለሚሸጡ ህዝብ አማራው በተፈጠሩበት ምድር
ጊዜና ሰዓት ደግሞ ህይወታቸውን አሳልፈው በጀግንነት ታሪክን ጽፈው የሚያልፉ ጀግኖች በተፈጠረበት በዚህን ሰዓት ወንድማችን እንደ አንድ የአማራ ፋኖ ከዛም በላይ ልናይህ፣ ልናከብርህ፣ ልንወድህ፣ ልታታግልልን የምትችል ወንድማችን ነህና እጅግ ክበርልኝ። እውነቴን ነው። ከዚህ በላይ ቃል አውጥቼ መናገር አልችልም። ለምን የአማራ ከሞቶ አንድ ነው አነጋገር ማሁሳት የአማራ ስሜት የማይሰማው አማራ ካለው በአማራ ክልል የሚኖረው አማርኛ አናጋሪ ነው እንጂ ማንነት ተሰፋፍሮ ተደባብቆ አማራ እየተከፋፈለ ነው። አማራ አይደለም በፍሱ አማራ ስሜት የማይሰማ አማራ ካለው ይሄ ደቃላ ነው እንጂ በፍሱ አማራ መሆን ራስን እንኳን አይችልም። አማራ እንደሚከፋፈል የሥራ እየሰራው ነው እንጂ አማራ መሆን አይችልም። አማራኒ ብሎ ህብዝ እንደሚሰወድ አማራኒ ፋኖ አይወድም ብሎ የሚነግረው ከሆነ አማራ ጭራሽ አማራ አይደለም፣ ደቃላ ነው። በምንም አማራ መሆን ራሱ አይችልም እና ተከፋፍለው ነው። አማራም አይደለም፣ አማርኛ ናጋሪ ናቸው። አማርኛ የሚነገር ሁሉም አማራ መሆን ማለት አይችልም። በአማራ ስሙ የምትነገደው ነጋዴ ነው። በጎንደር በጎጃም በሸዋ ብሎ የምትነገደው ነጋዴ ነው። ይሰማል ቃስም ይሰማል። ቀጥል ወንድም አለ። ስለዚህ ዋናው ነገር አማሮችን መስማት አለባቸው። አማርኛ የሚነገር ሁሉም በአማራም አይወክሉም፣ አማራውም አይደለም። በአማራ ስሜት የማይሰማ አማራ ካለው ይሄ በፍጹም አማራ አይደለም፣ አለመስማት ነው። ዞሮውን ድንገል ነው። ዞሮው የሚሰማው በአማራነት በኢትዮጵያዊነት በቃ በህዝብነት ነው። በቃ በአንድነት ነው። አንድነት ማለት ኃይል ነው። አንድ ዞሮን ከዚህ ነው፣ አንድ ዞሮን ከዚህ ነው። መሃል ላይ ሰላም ሲሆን በቃ አማራ ነኝ። አይ ሰላም ካይለም ልክ ነህ። በነገራችን ላይ ታሪክ በአሸናፊዎች እጅ ትጻፋለች። እኛ ደግሞ የአሸናፊዎች ትውልድ ነን። የዚህ አዲሱ ትውልድ አንድ አካል ነን። አሸንፈን ታሪካችንን በእጃችን የምንጽፍ ጀግኖች። ይቅርታ አንድ ታሪክ ሊነገር አንዳንድ ሰዎች ቢያንስ ፋኖ ማለት ዛሬ አሁን የሚመጣው መንገድ ይመስለዋል። ፋኖ የ900 ዓመት ፋኖ የ700 ዓመት ፋኖ አሁን ያለው ፋኖ አለማ ማለት አንድ ነው። ፋኖ ነው። ፋኖ ማለት የህዝብ ተባቂና የሀገር ተባቂ ማንንም ሀያ መጥቶ አገር እንደላይ ፈረስ፣ ህዝብ እንደላይ ገደል፣ አገሩ እንደላይ ቆሸሽ፣ አገሩ እንደላይ ከፋፈል ብሎ የሚጠበቅ ኃይል ፋኖ ማለት ነው። አገርና ህዝብ ተባቂ ነው። ይሄ ነገር የማይሰማ ሰው ያልተማሪ ዶንቆሮ ነው። እውነት ለመነጋገር ቸርሻል እና መሰግናለሁ። እስኪ አባታችን እድሉን ላንተ ልስጥህ። ብዙ ሰዓት ስለወሰድሁ እኔ ላንተ እድሉን ልስጥህና እንዲያው ለሌሎች ብሔር ብሔረሰቦች አልፎ ከኢትዮጵያ ውጭ ላሉ ዓለም ከኢትዮጵያ ውጭ የሚኖሩ የዓለም ህዝቦች በዚሁ አጋጣሚ ስለ ፋኖ መልእክትና አስተያየት እንደ ወንድማችን ሌሎች ዜግነት ያላቸውም የአማራ ፋኖን ትግል ደጋፊ ብዙዎችን አይቻለውና እነሱን እንዲያው ማለት ምንችለው እና ለነሱ መልእክት ሐሳብ አስተያየት መስጠት ከቻልክ አባታችን። ሚውትና አባታችን ሚውትነህ። ኦኬ ቀጥል። አንስቻለሁ። ሚውትን ቀጥል። ታሪኮች አሉ። ይህ ታሪክ መተላለፍ አለበት። በምን አይነት ነው የሚተላለፈው? ትላንትና ምን ነበረን? የጥቁር ህዝቦች ድምጽ፣ የጥቁር ህዝቦች የድል ባለቤት፣ የጥቁር ህዝቦች ኮሎናይዝ እንዳይገዙ ያስተማሩ ያሳዩ፣ ተርበው ተጠምተው ሞተው ኢትዮጵያኖች ትላንትና የነበራቸው ታሪክ የተላለፈው ዛሬ የምንናገረው ዜጎች ከዜጎች አንድ ሀገር ከአንድ ሀገር ዲፕሎማሲ በመያዛቸው ነው። የኢትዮጵያ ታሪክ እንግሊዝ ውስጥ አለ። የኢትዮጵያ ታሪክ ህንድ ውስጥ አለ። የኢትዮጵያ ታሪክ አሜሪካ ውስጥ አለ። የኢትዮጵያ ታሪክ የሌለበት የለም። የኢትዮጵያ አሻራ ያልተቀመጠበት ሀገር የለም። 49 ሀገር ባንዲራችንን ወስደዋል። ጎበዝ
ኮሎናይዝድ ስላልተገዛን ለሌላው ዓለም አስተማሪ ስለሆኑ መተው መሪዎቻችንን ስለጠየቁ አሁን የተናገራቸው ከ900 ዓመት እስከ 700 ዓመት የሚለው ታሪክ ትክክለኛ ታሪክ ነው። በ1803 በ1736 በ15ኛው 64 በ1641ኛው ዓመት በኢትዮጵያ ውስጥ የተካሄዱ ጦርነቶች በአጠቃላይ ኢትዮጵያን ለመከፋፈል፣ ኢትዮጵያን ለመቦጥቦጥ፣ ኢትዮጵያን እንደ ፍልፈል መሬቷን ለመቁረጥ የተደረገ ጥረት ነው እንጂ ኢትዮጵያ ወራሪ ሆነ አይደለም። ኢትዮጵያ ለሰላም ማስከበር በዓለም ላይ የተመረጠች ሀገር ነች። ኮሪያ ሄዳለች። ኮሪያ ሄደዋል፣ ዘምተዋል። በኮሪያ ዘመቻ ላይ ታሪክ ሰርተው መጥተዋል። ታሪካቸው ግን ያ ታሪክ የ150 ዓመት እንዲሆን ነው የተደረገው። ስለዚህ ሌላው የዓለም ህዝብ አብሶ ለአብይ አህመድ ድሮን የሚሸጡ ለአብይ አህመድ መሳሪያ የሚሰጡ ሀገራቶች እንዲቆጠቡ ትላንትና ከአያቶቻቸው ጋር ታሪክ የሰሩ ኢትዮጵያን ዛሬ ሊያጠፏት የመጡ ቡችሎች፣ ተላላኪዎች፣ ባንዳዎች ታሪክ አልባ ሊያደርጓት እየሰሩ ስለሆነ የዓለም ህዝብ ጠንቀቅ ብሎ ማየት አለበት። በብርና በወርቅ በተለያየ ነገር እየተታለሉ የዚህን ህዝብ የትግራይን ህዝብ እየጨፈጨፈ ያለ መንግስት፣ የአማራን ህዝብ እየጨፈጨፈ ያለ መንግስት፣ ታሪክ አልባ ሊያደርጋት እያለ ያለውን መንግስት ትላንትና ታሪክ የሰሩ ታሪክ ያመጡ የተዋጉ ያስተማሩ ፊደል የቀረጹ ቴክኖሎጂ ለዓለም ያሳዩ ለቻይና በቆሎ የሰጡ ጀግና ሀገር ዛሬ እንድትራብ እያደረጓት ነው። ለማኝ እያደረጓት ነው። ጦርነት ናፋቂ እያደረጓት ነው። ነፃነት እየከለከሉ ነው። ስለዚህ የዓለም ህዝብ ጠንቅቆ ሊያውቀው የሚገባው ትላንትና ታሪክ የሰሩት የነ ምኒልክ ሀገር፣ የነ ዮሐንስ ሀገር፣ የነ ዘካርያስ ሀገር፣ የነ ካልሞይ ሀገር፣ የነ ዮሐንስ ሀገር ስንቱን እንበል ከስንት ዓለም ጋር የሰሩ ዜጎች ዛሬ በጡት ቆራጭ ተብለው ተስረው ያን ታሪክ እያጠፉ ስለሆነ የዓለም መንግስታት አፍሪካን ወንድሞቻችን የአማራ ፋኖ የትግል ሂደት የማንንም ሀገር ለመጨቆን ሂሳብ ውስጥ ለማውጣት ሂሳብ ለማወራረድ ለማጥፋት አለመሆኑን መገንዘብ አለባቸው። የአማራ ፋኖ የትግል ሂደቱ አራሽ ቀዳሽ ተኳሽ ነው የሚለው። ወደ ናይጄሪያ ብንሄድ ቦኮ ሐራም ነው የሚለው። ቦኮ ሐራም ማለት ነጭ ጠል ማለት ነው። የኛ ትግል በሰው ላይ ስብዕና ማጥፋት መግደል አይደለም። ማርከን የአብይ ቅጥረኛ ሰራዊት አክመን ወደ ቤቱ እየሸኘን ነው። እንኳን ለዓለም ህዝብ እንኳን ለኢትዮጵያ ህዝብ። ስለዚህ የትግል ሂደታችን የቦኮ ሐራም ዓላማ ሳይሆን አራሽ ቀዳሽ ነው። አራሽ ቀዳሽ ውስጥ ራሱን የቻለ አብሪቬሽን አለው። ያርሳል፣ ያምናል፣ በፈለገው እምነት ያምናል። ክርስቲያን ይሁን ፓካንድ ይሁን ዋቀፈታ ይሁን ሙስሊም ይሁን ለነፃነቱ ይዋጋል። ያርሳል፣ ይዋጋል፣ ያርሳል፣ ይበላል፣ ከበላ ይጸልያል፣ ከጸለየ ኮሎናይዝን ይቃወማል፣ ጭቆናን ይቃወማል፣ እያየ መሞትን አይፈቅድም። ስለዚህ የአማራ ፋኖ ሁሉንም አቀፍ ነው። አቃፊ ሲባል ደግሞ አማራ ትላንትና ብቻውን ኢትዮጵያን ቆረቆርኩ አላለም። በየትኛው ሙዚቃው፣ ዘፈኑ፣ ታሪኩ፣ ሂደቱ፣ ጸሐፊው እነዚህ ስንተነትናቸው አንድም ቦታ አማራ ይሄን ብሔር ጠላው የሚል የለም። አማራ ላይ ግን የአማራን ወንድ ያገባች ሴት ፍቺ ተብሏል። ሴኔን እንደንዴቱ 4 ኪሎ ዱፉን እንደንዴቱ አማራ 4 ኪሎ አበቃልህ ተብሏል። አማራ ግን በማንም ላይ አልዘፈነም። አሁንም አማራ እያለ ያለው በብሔር ላይ አይደለም፣ ስርዓት ላይ ነው። የ33 ዓመት የቀይ አብዮተኞች ገደሉኝ፣ አጠፉኝ፣ ከብሔር ብሔረሰብ ጋር ለዩኝ፣ አፋቱኝ፣ በኢትዮጵያዊነቴ አንገቴን እንድደፋ አደረጉኝ። ኢትዮጵያዊነት መዘመር ወንጀል ሆነ።
አንድ ህንድ ይባላል፣ አንድ አሜሪካን ይባላል፣ አንድ ኬንያ ይባላል፣ አንድ ዚምባብዌ ይባላል። አንድ ኢትዮጵያ ማለት እንዴት ፊውዳሊዝም ይባላል? for what is this question? እንዴት ሌላው ፊውዳል ካልተባለ አንድ ኢትዮጵያ ማለት እንዴት የኢትዮጵያ እድሜ በ150 ዓመት ይቀረጻል? 5000 ክፍለ ዘመን የነቢይ ኑህ ዘመን የታለ የኢየሱስ ክርስቶስ 570 ዓመት የታል 630 ሂጅራ ነብዩ መሐመድ ስደተኞችን ወይ የላኩበት የነነጋሽ የታለ? ይሄ ሁሉ ታሪክ እየጠፋ ነውና የዓለም ህዝብ ይሄን ታሪክ እንዲጠብቅ ግዴታ አለበት። የአማራ ፋኖ ሰፖርት ሊያደርገው ከአማራ ፋኖ ጎን ሊቆም ይገባል። አመሰግናለሁ። እናመሰግናለን አባታችን ኑርልን። እናመሰግናለን። እውነት ለመናገር ቴንኪው የኔ ጀግና አባት እናመሰግናለን። ሁሉ ለበጎ ነው። ሰላም ወንድም አለም እስኪ እንደው ሐሳብ ውስጥ ካለ ድሉን ልስጥህ። ሰላም ግቢ፣ ሰላም ገዝትላችልኝ፣ ሰላም ፋኖ ሰላም ነው። ፕሮግራማችሁን እየተከታተልኩ ነው። ስራ ቦታ ላይ ስለሆነ እንደዚህ እያዳመጥኳችሁ ነው። አንድ መረጃው ላሰማው። የማከላከያ ስራው የአብይ ስራ ምን አይነት ማከላከያ የስራውን እየሰራውና አንድ መረጃውን ሰማውን በደንብ ለማከላከያ ገብቻለሁ። እንደምን አደርክ? እንደምን ዋልክ? አይቼሻለሁ። ቀጥል፣ አሰማው ቃቲ። አንድ መረጃውን በደንብ ሰማ ማለት ነው። የአብይ ስራ ማከላከያ ስራ ምን አይነት ስራ እየሰራ ነው ማለት ነው። እውነት የነገርሽ እኮ ነው። ይሄ ውሸት ነው እንዴ? እኔ በራሴ መከላከያ ውስጥ ነበርኩኝ፣ ግን አሁን ነው ያኔ ከጅቦች የወጣሁት። ከትግሬ በቀላሉ ከ2 ሚሊዮን በላይ ኩላሊት አወጥቶ ለውጭ ለህንድ፣ ለቱርክ፣ እንዲሁም ለሳውዲ አረቢያ ማከፋፈል ጀምሯል። አዲስ አበባ የበለጠገው በንዚላ አወጥቶ መሰለሽ እንዴ? የአማራ ኩላሊትና እኮ የትግሬ ኩላሊት ነው። እኔ ታች ሳዳምጥ ወላሂ ዝገነነኝ። እኔ ስታወሪ ራሱ ኩላሊት አውጥተን እንሸጣለን ስትይ ዝገነነኝ። እኔ ራሱ እኔ ያረኩት ድሮም እንደዛ ነው። ቆይ እሺ፣ አንቺ አድርገሽዋል? ይሄ ነገር ብጅሽ አድርገሽዋል? አዎ ከ70 ሰው በላይ በአይኔም በእጅም ገድቤ ተማከንትብልን ያደርገናል። እኛ ጋላዎች እንደዚህ ነበር ሳስበው፣ ግን ነገ ሞት ስላለ ብዬ አሁን ትቻለሁ። እኔ ሁሉ ነገር ትቻ አሁን አግልለን ቢስሚላሂር ረህማኒር ረሂም። ይሄንን ባረግነው ደግሞ አንድ 15 ሰው የነበር ወደ 70 ሰው ኩላሊት በሸጥ ነው። 15 የተከፈላቸው አሉ። 10 ሚሊዮንም ያገኘን ሰዎች አለን። ከዛ ብርም ስናገኝ እኛም ከመከላከያ ወጥተን አሁን ውጭ ሀገር ነው ያለነው። እሺ ሰው ይሄ ኩላሊት ያወጣችሁበት የት ነው የምትወስዱት? መንግስት ራሱ ድርጅት አለው። የአምቡላንስ ሁሉ ነገር ኩላሊት በስነ ስርዓት ዶክተር የመከላከያ ልብስ ለብሶ ዶክተር ነው። ልብም እንትን ኩላሊትም በስነ ስርዓት አውጥቶ እንዳይበላሽም ራሱን የቻለ ማሽን አላቸው። አይደለም እሺ ሰው ያኔ ሞቶ ይቀበራል ይጣል ወረፋ ሰማቸው። እንደዚህ አይነት ያለው ይሄ ሰምቶ የአብይ አህመድ ስራ ይሄ ነው። ህብዝ ገድሎ ከህብዝ ጋር ቢዝነስ የሚሰራው መንግስት ማለት ነው። የሰይጣናዊ መንግስት በነገራችን ላይ እያየ የማያይ እየሰማ የማይሰማ ብዙ ቁጭ ብሎ የአማራ ህዝብ በአማራ ህዝብ የሚቀልድ ብዙ ኢትዮጵያውያን የዚህ ዕጣ ፈንታ ተካፋይ ነው። የዚህ ዕጣ ፈንታ አንዱ አካል ነው ነገ። ስለዚህ ሁሉም ይሄንን ጊዜና ሰዓት በተረባረበ ክንዳችን ስርዓቱን ጥለን አዲሷን ኢትዮጵያ ሰላም ወጥቶ የሚገባባትን ሁሉም እኩል የሚኖርባትን ኢትዮጵያ እስካልገነባንና ይሄን ስርዓት እስካልጣልን ድረስ እመኑኝ ዛሬ በአማራና በትግራይ የደረሰው ስቃይና እንግልት መከራ ነገ ኦሮሚያ ክልል፣ ነገ ደቡብ፣ ነገ ሌሎች ብሔር ብሔረሰቦች ጋር መግባቱ አይቀርም።
ስለዚህ ሁሉም ከአማራ ፋኖ ጎን ሆኖ ገዳውን ስርዓት ጥለን የመጨረሻውን ጣረ ሞት ላይ ያለውን ስርዓት ቀብረን አዲሷን ኢትዮጵያ ባንዲራዋን ወደ ሰማይ ከፍ አድርገን የነጻነት ማማ ላይ እንድንቀመጥ ማድረግ ያለብን ሁላችን በተባበረ ክንዳችን። እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ጉራጌ ነኝ አይደለሁም። እንደዛ ከሆነማ እዚህ መጣው የሚወድቁ ወንድሞች ስንት ኦሮሞዎች ናቸው፣ ስንት ደቡቦች ናቸው ሳይቀበሩ በጫካ መከረኛው የአማራ ህዝብ ለእነሱን ቀብር ለማስፈጸም መከራ ሲበላ የሚውል ስንት ኦሮሞ ወንድሞች አሉ። ስለዚህ የኦሮሞ ወንድሞች የትግሬ፣ የጉራጌ፣ የአፋር፣ የደቡብ አይደለም ሙሉም የብሔር ብሔረሰቦች ወንድሞቻችን ከአማራ ፋኖ ጎን ሆነን የን ስርዓት ጥለን አዲሷን ኢትዮጵያ ከሌሎች ብሔር ብሔረሰቦች ጋር እኩል የምንኖርባት ከሌሎች ውጭ ሀገር ካሉ ወንድሞቻችን ጋር እኩል የምንኖርባትን ኢትዮጵያን ለመገንባት የምንችለውን አስተዋጽኦ ማድረግ መቻል አለብን። እንደው የዚህ ምስክር አንድ ወንድማችን ካሲም ነውና እሱ በዚህ ልክ የሰው ሰብአዊነት ተነፍጎት የሚኖረው ብሔር ብሔረሰቦች የአማራ ህዝብ ድምጽ ሲሆን እናንተ የታላችሁ? ለመሆኑ እናንተ የታላችሁ? ለየትኛው ህዝብ ነው? ለየትኛው እህታችሁ ነው? ለየትኛው እናቶቻችሁ ነው ድምጽ የሆናችሁ? እናንተ የራሳችሁን አስተዋጽኦ ኃላፊነት አለባችሁ ማለት ፈልጋለሁ። ሰላም የኔ እህት እንኳን ሰላም መጣሽ። ሚውታንሽ ታብታብ ሼር ኮፒ ሊንክ እያደረጋችሁ ሰላም ፋኖ ኦኬ። ስራ ይዘሽ ከሆነ የኔ እህት ተው ስማ ሀገሬ እንኳን ሰላም መጣ ወንድም አለም። አልሰማም እንዴ? ኦኬ መልካም። እስኪ እድሉን መውሰድ የሚፈልግ ተው ስማ ሀገሬ እንኳን ሰላም መጣ። ሚውት ካነሳ ቀጥል። እንኳን ሰላም ቆያችሁ። መልካም። እስኪ ከየት ነው ማነህስ? ማነህ ስልህ በሌላ እንዳታዩ የአማራ ፋኖ ታጋይ ነህ ወይስ የስርዓቱ አንዱ አካል? ሰላም ሰላም ሰላም። አይ እኔ የአማራ ፋኖ ታጋይ ነኝ። ያው ምድር ላይ አይደለሁም ሰው ሀገር ነው ያለሁት፣ ግን ደጋፊ ነኝ። መልካም እሺ፣ ችግር የለውም። ታጋይ ነህ፣ ደጋፊ ታጋይ ነው። በዚህ ሰዓት ሁሌም ታጋይ ሆኖ ከታጋይ ጎን የቆመ ማንኛውም ብሔር ያለው ማንኛውም ሃይማኖት፣ ማንኛውም ዜግነት ያለው ከአማራ ፋኖ ጎን የቆመ ሁሉም የአማራ ፋኖ ታጋይ በሚለው በጠራው ደስ ይለኛል። እንደኔ ቀጥል፣ ሐሳብ አስተያየትክን። ያው መልካም ነው እንግዲህ የአማራ ፋኖ አንተም ገልጸዋል። የአማራ ህዝብ አሁን የሚሸወድበት ጊዜ አይደለም። አሁን የነቃን መሆን አለብን። አብይ አህመድ እየከፋፈለ በሚያወራው ልክ የጠላን መስሎን የታገልን መስሎን በስተት ከአማራ ፋኖ ውጭ ሆነን የምንታገል ከሆነ በተራ እንደምንበላና እየተበላን እንደሆነ መታወቅ አለበት ማለት እፈልጋለሁ። በቃ በተራ እንለቅ ነው። አሁን ከፋኖ ጎን ያልቆመ አማራ ራሱንም እኛንም ይዞ ይጠፋል ብለን ነው መናገር የምንፈልገው።